ሰላም እንዴት አላችሁ የከፍቲው አድማጭ ተመልካቾቼ በዛሬው ዕለት የአዲስ አበባ ከተማ አስተዳደር ቤቶች ቢሮ የ2019 ዓ.ም የአከራይ ተከራይ የዋጋ ጭማሪ ፐርሰንትን ይፋ አድርጓል። በዚህም መሰረት አንድ አከራይ በአከራየው ገንዘብ ላይ መጨመር የሚችለው በ2019 በጀት ዓመት 11.5% ብቻ እንደሆነ ተናግሯል። ከዚህ በላይ መጨመር የተከለከለ ነው። እንደዚሁም ደግሞ ሌሎች የመንደር ውሎችና ሌሎች አላስፈላጊ ውሎች ማድረግ ከሕግ ተጠያቂነት እንደማያድን ተናግረዋል። በዚህ ዙሪያ ላይ ተጨማሪ ማብራሪያ ሰጣችኋለሁ። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገቢው ላይ የሚስተዋሉ መደበኛ ያልሆኑ አሰራሮችን ለመግታት የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ እንዲጸድቅ መወሰኑን የቤቶች ልማትና አስተዳደር ቢሮ አሳውቋል። ይህ የዋጋ ማስተካከያ ውሳኔ ቀደም ሲል በወጣው የቤቶች ኪራይ ቁጥጥር አዋጅ መሰረት የተወሰነ ሲሆን በከተማዋ የሚካሄድ ሳይንሳዊ ጥናት መሰረት ነዋሪው የመክፈል አቅምን ያገናዘበ መሆኑን ገልጿል። ውሳኔው አከራዮች ወቅታዊ የኢኮኖሚክ ሁኔታን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያስችል ሲሆን ተከራዮች ደግሞ ካልተገባ ዋጋ ጭማሪና መፈናቀል ድነው የተረጋጋ ሕይወት እንዲመሩ ለማድረግ ያለመ ነው ተብሏል። ከዚሁ ጋር ተያይዞ በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል ምዝገባ ከዛሬ ሐምሌ 1 ቀን ጀምሮ በሁሉም ክፍለ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በይፋ መጀመሩን ቢሮ ገልጿል። ቢሮ አክሎም ይህ አሰራር በከተማዋ ያለውን የኑሮ ውድነት ጫና በመቀነስ ረገድ ከፍተኛ ማህበራዊና ኢኮኖሚያዊ ፋይዳ እንዳለው ተናግሯል። ይህ በእንዲህ እንዳለ ዋጋ ጭማሪውና የውል እድሳቱ መነሻ የሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው ዋጋ መነሻ በማድረግ እንደሆነ ቢሮው ማሳሰቢያ ሰጥቷል። በ2019 ዓ.ም በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5% እንደሆነ በጥብቅ ተነግሯል። የመንደርና የአካባቢ ውሎች በጥብቅም ተከልክለዋል። ዋጋ ጭማሪውና የውል እድሳቱ መነሻ የሆነው ከዚህ ቀደም በነበረው ውል ላይ የተቀመጠውን የተከራይ ዋጋ ብቻ መሆኑን የቤቶች ልማትና አስተዳደር ቢሮ አሳውቋል። በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ ውል እድሳት ምዝገባ ከዛሬ ሐምሌ 1 ቀን 2018 ጀምሮ በይፋ መተግበሩን ተነግሯል። በተጣሉ ጥብቅ ክልከላዎች ምንድን ናቸው የሚለውን ስንመለከት አዲስ የውል እድሳት ምዝገባና የተቀመጠው የዋጋ ጣሪያ ጎን በመተው የሚፈጸሙ ማናቸውም ሕገወጥ ድርጊቶች ላይ ጥብቅ ክትትል ይደረጋል ተብሏል። በዚህ መሰረትም በቢሮ ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጠው አቅጣጫ ውጪ ልዩ ውል በሚል የሚፈጸሙ ማናቸውም የመንደር ውሎች፣ ሕጋዊ አሰራር ውጪ የሚደረጉ የአካባቢ ውሎች እንዲሁም በጋራ መኖሪያ ቤቶች በተለይ በኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ሕገወጥ ውሎች ሙሉ በሙሉ የተከለከሉ እንደሆነ ተነግሯል። ማንኛውም አከራይና ተከራይ እነዚህን የተከለከሉ ሕገወጥ ውሎች ይዘው ሲገኙ ወይም ከተቀመጠው የ11.5% የዋጋ ጭማሪ ጣሪያ በላይ ፈጽሞ ከተገኙ ቢሮ ሕጋዊ እርምጃ የሚወስድ መሆኑን አስጠንቅቋል። ይህ ነው እንግዲህ ዛሬ በይፋ የወጣው መረጃ። የመረጃውን ሀሳብ ጠቅለል አድርጎ ለማስረዳት ያክል አንድ ሰው መጨመር የሚችለው 11.5% ብቻ ነው። ከዚህ በላይ በቤቱ ላይ ጭማሪ ማድረግ አይቻልም። ለምሳሌ ውል ስትዋዋሉ 15,000 የኢትዮጵያ ብር ተዋውላችሁ ከነበረ የዚህን ጭማሪ ማድረግ የሚችለው አንድ ሰው 11.5% ነው። ያ ማለት 1725 ብር ብቻ ነው መጨመር የሚችለው። ከዚህ በላይ ጭማሪ አድርጎ ከተገኘ ሕጋዊ እርምጃ ወስዳለሁ ብሏል መንግስት። ሌላው ከዚህ በፊት በኮንዶሚኒየም ቤቶች ላይ 20 ሺህ ብር ሲያከራዩ የነበሩ አከራዮችና በዚሁ በውላቸው ላይ የሰፈረው 20 ሺህ ብር ከሆነ 11.5% ማለት አሁን ባለው ካልኩሌት ሲደረግ 2300 ብር ብቻ ነው መጨመር የሚችሉት። ከዚህ በፊት 10 ሺህ ብር
አከራይተው የነበሩ ሰዎች የ11.5% ጭማሪ ማለት 1150 ብር ማለት ነው። ከዚህ በላይ መጨመር አይቻልም እንበልና አፓርትመንት ቤቶችን በ80 ሺህ ብር አከራይታችሁ የነበራችሁ ልትጨምሩ የምትችሉት 11.5 ሲሰላ 9200 ብር ብቻ ነው። ከዚህ በላይ መጨመር አይቻልም። እንደዚሁም ደግሞ 50 ሺህ ብር ስታከራዩ የነበራችሁ በፐርሰንት ሲሰላ አሁን ላይ መጨመር የምትችሉት 5750 ብር ብቻ ነው። ስለዚህ ያከራያችሁትን ዋጋ 2.5% አድርጉና እሱን ጭማሪ ብቻ ነው ጨምራችሁ መጠየቅ የምትችሉት። እድሳትም ሲደረግ ልክ እንደዚሁ ነው። በነገራችን ላይ ባትጨምሩ እንኳን እንደጨመራችሁ ስለሚቆጠር የግብር ክፍያው ላይ ተተምኖ ይመጣባችኋል። ስለዚህ ያለው ሁኔታ ይሄ ነው። ሌላው ማወቅ ያለባችሁ ደግሞ በመንደር ውሉ ተዋውላችሁ፣ ለምሳሌ ቤቶች ልማት ሄዳችሁ ተዋውላችሁ ነገር ግን ዋጋ ጨምራችሁ ደግሞ በጀርባ የተዋዋላችሁት ውል ካለ በሕግ ፊት ተቀባይነት እንደሌለው አስረግጠው ተናግረዋል። ይህ ብቻም አይደለም፣ ሕጋዊ እርምጃም ያስወስዳል ብለዋል። ሌላው ከውል ላይ ከሰፈረው ገንዘብ በላይ ምንም አይነት ጭማሪ መደረግ አይችልም። ለምሳሌ ውል የተዋዋላችሁት የዛሬ 2 ዓመት አሁን አዲስ ተከራይ ያስገብታችሁ ተጨማሪ ገንዘብ ጨምራችሁ ከዛ 11% ካልኩሌት ብታደረጉ ተቀባይነት የለውም። መጀመሪያ የዛሬ 2 ዓመት ስትዋዋሉ የነበረውን ገንዘብ መነሻ በማድረግ ነው። አዲስ የውል እድሳት ምዝገባና የተቀመጠው የዋጋ ጣሪያ ጎን በመተው የሚፈጸሙ ማናቸውም ሕገወጥ ድርጊቶች ላይ ጥብቅ ክትትል ይደረጋል ተብሏል። በዚህ መሰረትም በቢሮ ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጠው አቅጣጫ ውጪ ልዩ ውል በሚል የሚፈጸሙ ማናቸውም የመንደር ውሎች፣ ሕጋዊ አሰራር ውጪ የሚደረጉ የአካባቢ ውሎች እንዲሁም በጋራ መኖሪያ ቤቶች በተለይ በኮንዶሚኒየም አካባቢ የሚደረጉ ማናቸውም አይነት ሕገወጥ ውሎች ሙሉ በሙሉ የተከለከሉ እንደሆነ ተነግሯል። ማንኛውም አከራይና ተከራይ እነዚህን የተከለከሉ ሕገወጥ ውሎች ይዘው ሲገኙ ወይም ከተቀመጠው የ11.5% የዋጋ ጭማሪ ጣሪያ በላይ ፈጽሞ ከተገኙ ቢሮ ሕጋዊ እርምጃ የሚወስድ መሆኑን አስጠንቅቋል። ይህ ነው እንግዲህ ዛሬ በይፋ የወጣው መረጃ። የመረጃውን ሀሳብ ጠቅለል አድርጎ ለማስረዳት ያክል አንድ ሰው መጨመር የሚችለው 11.5% ብቻ ነው። ከዚህ በላይ በቤቱ ላይ ጭማሪ ማድረግ አይቻልም። ለምሳሌ ውል ስትዋዋሉ 15,000 የኢትዮጵያ ብር ተዋውላችሁ ከነበረ የዚህን ጭማሪ ማድረግ የሚችለው አንድ ሰው 11.5% ነው። ያ ማለት 1725 ብር ብቻ ነው መጨመር የሚችለው። ከዚህ በላይ ጭማሪ አድርጎ ከተገኘ ሕጋዊ እርምጃ ወስዳለሁ ብሏል መንግስት። ሌላው ከዚህ በፊት በኮንዶሚኒየም ቤቶች ላይ 20 ሺህ ብር ሲያከራዩ የነበሩ አከራዮችና በዚሁ በውላቸው ላይ የሰፈረው 20 ሺህ ብር ከሆነ 11.5% ማለት አሁን ባለው ካልኩሌት ሲደረግ 2300 ብር ብቻ ነው መጨመር የሚችሉት። ከዚህ በፊት 10 ሺህ ብር አከራይተው የነበሩ ሰዎች የ11.5% ጭማሪ ማለት 1150 ብር ማለት ነው። ከዚህ በላይ መጨመር አይቻልም እንበልና አፓርትመንት ቤቶችን በ80 ሺህ ብር አከራይታችሁ የነበራችሁ ልትጨምሩ የምትችሉት 11.5 ሲሰላ 9200 ብር ብቻ ነው። ከዚህ በላይ መጨመር አይቻልም። እንደዚሁም ደግሞ 50 ሺህ ብር ስታከራዩ የነበራችሁ በፐርሰንት ሲሰላ አሁን ላይ መጨመር የምትችሉት 5750 ብር ብቻ ነው። ስለዚህ ያከራያችሁትን ዋጋ 2.5% አድርጉና እሱን ጭማሪ ብቻ ነው ጨምራችሁ መጠየቅ የምትችሉት። እድሳትም ሲደረግ ልክ እንደዚሁ ነው። በነገራችን ላይ ባትጨምሩ እንኳን እንደጨመራችሁ ስለሚቆጠር የግብር ክፍያው ላይ ተተምኖ ይመጣባችኋል። ስለዚህ ያለው ሁኔታ ይሄ ነው። ሌላው ማወቅ ያለባችሁ ደግሞ በመንደር ውሉ ተዋውላችሁ፣ ለምሳሌ ቤቶች ልማት ሄዳችሁ ተዋውላችሁ ነገር ግን ዋጋ ጨምራችሁ ደግሞ በጀርባ የተዋዋላችሁት ውል ካለ በሕግ ፊት ተቀባይነት እንደሌለው አስረግጠው ተናግረዋል። ይህ ብቻም አይደለም፣ ሕጋዊ እርምጃም ያስወስዳል ብለዋል። ሌላው
ከውል ላይ ከሰፈረው ገንዘብ በላይ ምንም አይነት ጭማሪ መደረግ አይችልም። ለምሳሌ ውል የተዋዋላችሁት የዛሬ 2 ዓመት አሁን አዲስ ተከራይ ያስገብታችሁ ተጨማሪ ገንዘብ ጨምራችሁ ከዛ 11% ካልኩሌት ብታደርጉ ተቀባይነት የለውም። መጀመሪያ የዛሬ 2 ዓመት ስትዋዋሉ የነበረውን ገንዘብ መነሻ በማድረግ ነው የምትዋዋሉት።